በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ሰነበታችሁ የተወደዳችሁ ኦርቶዶክሳውያን። እነሆ እንደ እግዚአብሔር መልካም ፈቃድ በዕድሜያችን ላይ ዕድሜ ሰጥቶን የዐቢይ ጾምን ጀምረን ከሰሞነ ሕማማት ላይ ደርሰናል። ለዚህ ያደረሰን አምላካችን ቅዱስ እግዚአብሔር የተመሰገነ ይሁን። ስለ ሰሞነ ሕማማትና የዕለታቱ ትርጓሜ እንዲሁም በቤተ ክርስቲያናችን ስለሚደረጉ ሥርዓቶች እንድናውቅና እንፈጽም ዘንድ ይህን መሰናዶ ወደ እናንተ ልናደርስ ወደድን። እስከ ፍጻሜው አብራችሁን ቆዩ። ሰሞነ ሕማማት። ሰሞነ ሕማማት ተብሎ የሚጠራው ወቅት ከዐቢይ ጾም መጨረሻ ከሆሳዕና ዋዜማ ጀምሮ እስከ ትንሣኤ ባሉት ቀናት ውስጥ ያለው ሳምንት ነው። ነቢዩ ኢሳይያስ ይህንን ወቅት አስመልክቶ በመንፈስ ቅዱስ መሪነት እርሱ በእውነት ደዌያችንን ተቀበለ፣ ሕማማችንንም ተሸከመ በማለት የነገረ ሕማማቱን ምስጢር አስቀድሞ ተናግሯል። በዚህም መሠረት በኋለኛው ዘመን እግዚአብሔር ወልድ ስለኛ ስለ ሰው ልጆች ድኅነት ሲል ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷም ነፍስ ነስቶ በፈቃዱ ሰው ሆኖ በፈቃዱ መከራ መስቀልን ተቀበለ። በመስቀሉም ላይ ሳለ በፈቃዱ ነፍሱን ለሞት አሳልፎ ሰጠ። በዚህም መሠረት እኛም በእርሱ በአምላካችን የሆነበትን መከራ መስቀሉን ሁሉ የምናስብበት ሳምንት በመሆኑ ሰሞነ ሕማማት ይባላል። ቅድስት ቤተ ክርስቲያን በቀመረ ዲሜጥሮስ ዓመታትን በንዑስ በማዕከላዊና በዐቢይ ቀመር እየቀመረች አጽዋማት የሚገቡበትን በዓላት የሚወጡበትን ጊዜ ለምዕመናን ታሳውቃለች። ይህን ሳምንት ላቲናውያንና ግሪካውያን ታላቁ ሳምንት ሲሉት፣ ቅድስት ቤተ ክርስቲያናችን ደግሞ ሰሞነ ሕማማት በማለት ትጠራዋለች። በዚህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች በሙሉ ያደረገውን ትድግና ቅዱሳት መጻሕፍት በተለይም ግብረ ሕማማት የተባለው የቤተ ክርስቲያናችን መጽሐፍ ነገረ ሕማማቱን መከራ መስቀሉን በሰፊው ይናገርለታል። ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችንም መድኃኒታችን ክርስቶስ አንዳች በደል ሳይኖርበት በሰውነቱ የደረሰበትን ሕማሙንና መከራውን ሞቱንም እያሰብን ይህንን የዐቢይ ጾም መጨረሻ ወቅት ወይም 8ኛውን ሳምንት በካህናቱ መሪነት ሁላችን ምዕመናን በተረጋጋ ሕሊና አብዝተን በመጾም በመጸለይና በመስገድ እንድናከብር ሥርዓትን ሰርታልናለች። ለዚህም ነው ዛሬ ኦርቶዶክሳውያን ምዕመናን ሁሉ ይህንን የጌታን የሕማማት ሰሞን ከተድላ ከደስታ በመራቅ ነገረ መስቀሉን እያሰቡ በሐዘንና በለቅሶ ሆነው የሚያሳልፉት። የሰሙነ ሕማማት ዕለታት ስያሜዎች። ሰኞ አንጽሖተ ቤተ መቅደስ። በዚህች ዕለት መድኃኒታችን ክርስቶስ ወደ ቤተ መቅደስ ሄደ። በዚያም በደረሰ ጊዜ ቤተ መቅደሱ
የጸሎት የመሥዋዕት ቤት መሆኑ ቀርቶ የንግድ ቤት ሆኖ ቢያገኘው ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ የሚሸጡበትን ሁሉ ገለበጠባቸው፣ ገርፎም አስወጣቸው። ይኸውም የእርሱ ቤተ መቅደስ የሆነውን ሰውነታችንን ኀጢአት ሰፍኖበት ቢያገኘው ራሱ ተገርፎ ተገፎ መከራ መስቀሉንም ሁሉ ተቀብሎ ከሰውነታችን ኀጢአትን ሁሉ እንዳራቀልን የሚገልጽ ነው። መርገመ በለስ። ጌታችን የሆሳዕና ዕለት ቢታንያ አድሮ በማግስቱ ከቢታንያ ሲወጣ ተራበ። በመንገድም ሲያልፍ ቅጠል ያላት በለስን ከሩቅ ተመለከተ። ወደ በለሲቱም በቀረበ ጊዜ ከቅጠል በቀር አንዳች ፍሬ አላገኘባትም። ያን ጊዜም ከእንግዲህ ወዲህ ለዘላለም ካንቺ ፍሬ የሚበላ አይኑር ሲል በለሲቱን ረገማት። ደቀ መዛሙርቱም ይህንን ሰሙት። በዚህም ምክንያት ይህች ዕለት በለሲቱ የተረገመችባት ቀን ናትና መርገመ በለስ ተብላ ትጠራለች። በዚህ አገላለጽ በለስ የተባለችው ቤተ እስራኤል ስትሆን ፍሬ የተባለ ደግሞ ሃይማኖትና ምግባር ነው። መድኃኒታችን ክርስቶስ ከእስራኤል ፍቅርን፣ ሃይማኖትን፣ ምግባርን ፈልጎ አላገኘባቸውም። እስራኤል ሕዝበ እግዚአብሔር የአብርሃም ዘር መባልን እንጂ የአብርሃምን ሥራ በመሥራት በምግባር በሃይማኖት ጸንተው መኖር አይፈልጉምና ደግ ሰው አልተገኘባቸውም። በሌላ በኩል ደግሞ በለስ የተባለችው ኦሪት ናት። ኦሪት በዚህ ዓለም ሰፍና ቢያገኛትም አማናዊ ድኅነትን የምታሰጥ ሆና አላገኛትም። ይሁን እንጂ በእርሷ ድኅነት ባይገኝባትም ኦሪትና ነቢያትን ከመፈጸም በቀር ልሽር አልመጣሁም ልፈጽም እንጂ በማለት ሕገ ኦሪትን ፈጽሟታል። ከዚህም ባሻገር በለስ የተባለችው ኀጢአት ናት። የበለስ ቅጠል ሰፊ እንደሆነች ሁሉ ኀጢአት በዚህ ዓለም ሰፍታ ሰፍና አግኝቷታል። በለስ ሲበሉት ይጣፍጣል፣ ቆይቶ ግን ይመራል። ኀጢአትም ሲሰሩት ለጊዜው ደስ ያሰኛል፣ ኋላ ግን ያሳዝናል። ባንቺ ፍሬ አይገኝም የሚለውም ባንቺ በኀጢአት ፍዳ ተይዞ የሚቀር አይኑር ሲል ነው። በለሲቱ ስትረገም ፈጥና መድረቋም በአዳም ምክንያት ያገኘን በደል በእርሱ እንደጠፋልን ለመግለጽ ነው። ማክሰኞ የጥያቄ ቀን። ዕለተ ስሉስ የጥያቄ ቀን በመባል ይታወቃል። ምክንያቱም ሹመትን ወይም ሥልጣንን ለሰው ልጅ የሰጠ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰኞ ዕለት ባደረገው አንጽሖተ ቤተ መቅደስ በዚህች ዕለት ስለ ሥልጣኑ በጸሐፍት ፈሪሳውያን ተጠይቋል። ጸሐፍት ፈሪሳውያን ያቀረቡለት ጥያቄም ከምድራውያን ነገሥታት ከሌዋውያን ካህናት ያይደለ ትምህርት በማስተማር ተአምራት ማድረግ፣ ገበያ መፍታትን በማን ሥልጣን ታደርጋለህ? ይህንስ ሥልጣን ማን ሰጠህ? የሚል ነበር። እርሱም መልሶ እኔም አንድ ነገር እጠይቃችኋለሁ፣ እናንተም ብትነግሩኝ በማን ሥልጣን እነዚህን እንደማደርግ እነግራችኋለሁ። የዮሐንስ ጥምቀት ከወዴት ነበረች? ከሰማይ ወይስ ከሰው ብሎ ጠየቃቸው። እነርሱም ከሰማይ ብንል ለምን አልተቀበላችሁትም ይለናል። ከሰው ነው ብንልም ሕዝቡ ሁሉ ዮሐንስን እንደ ነቢይ ያከብሩታል፣ እንደ መምህርነቱ ይፈሩታልና ሕዝቡን እንፈራለን ተባባሉና ከወዴት እንደሆነ አናውቅም ብለው መለሱለት። እርሱም እኔም በማን ሥልጣን እንደዚሁ እንደማደርግ አልነግራችሁም አላቸው። ልቦናቸው በክፋት ሥራና በጥርጥር ስለተሞላ ነው እንጂ ይህንን መጠየቃቸው እርሱ የሚያደርጋቸውን ሁሉ በራሱ ሥልጣን እንደሚያደርግ ሳያውቅ ቀርቶ አልነበረም። የትምህርት ቀን። ይህች ዕለት
ትምህርት ወይም የትምህርት ቀን በመባል ትጠራለች። ጌታችን በቤተ መቅደስ ረጅም ትምህርት በማስተማር የተሰጠው ስያሜ ሲሆን ይኸውም ከሃይማኖት የራቁትን ከፍቅረ እግዚአብሔር የተለዩትን አስተምሮ ማቅረብ፣ መክሮ መመለስ እንደሚገባን ሲገልጽልን ነው። ረቡዕ ምክረ አይሁድ። ይህች ዕለት የአይሁድ ሊቃነ ካህናትና ጸሐፍት ፈሪሳውያን ጌታ ኢየሱስን እንዴት መያዝ እንዳለባቸው ምክር የመከሩበት ምክራቸውንም ያጸኑበትና ሰቅለው ይገድሉት ዘንድ የወሰኑበት ቀን በመሆኗ የአይሁድ የምክር ቀን ተብላ ትጠራለች። ይሁን እንጂ በዚህ ምክራቸው ወቅት ጌታ ኢየሱስን እንዴት አድርገው እንደሚይዙት በጣም ይጨነቁ ነበር። ምክንያቱ ደግሞ ወቅቱ የፋሲካ በዓላቸውን የሚያከብሩበት ወቅት በመሆኑ በጌታችን ትምህርት የተማረኩ ብዙ ሕዝብ ትምህርቱን ያደንቁ ስለነበረ ሁከት እንዳይፈጠር ከመፍራታቸው የተነሳ ነው። በዚህ ጭንቀታቸውም ሳሉ ከደቀ መዛሙርቱ መካከል አንዱ የሆነው የአስቆሮቱ ይሁዳ በመካከላቸው ተገኝቶ ጌታ ኢየሱስን እርሱ በመሳም አሳልፎ እንደሚሰጣቸው ለዚህ ተግባሩም 30 ብር ወረታውን እንዲከፍሉት ከእነሱ ጋር በመስማማቱና የምክራቸው ተባባሪ በመሆኑ ጭንቀታቸውን አስወግዶላቸዋል። የመልካም መዓዛ ቀን። ዕለተ ረቡዕ ጌታችን በስምዖን ዘለምጽ ቤት ተቀምጦ ሳለ በመላ ዘመኗ ራሷን በዝሙት አስገዝታ ትኖር የነበረችው ማርያም እንተ እፍረተ ኃጢአትን ይቅር የሚል መልካም መዓዛ ያለው አምላክ መጣ ስትል ውድ የሆነ ዋጋ ያለው ወይም የ300 ዲናር ሽቱን ገዝታ ወደ እርሱ በመምጣትና በራሱ ላይ በማርከፍከፍ ስለቀባችው የመልካም መዓዛ ቀንም ትባላለች። በዚህም ምክንያት ከኃጢአቷ የተነሳ መልካም መዓዛ ያልነበራት ማርያም እንተ እፍረተ በዚህ በጎ ተግባሯ መልካም መዓዛ ያላት ሆና ወደ ቤቷ ተመልሳለች። የእንባ ቀን። ይህችው ማርያም እንተ እፍረተ በጌታችን እግር ላይ ተደፍታ መላ ኃጢአቷን ይቅር እንዲላት በእንባዋ እግሩን እያጠበች በፀጉሯም እግሩን እያበሰች ስለ ኃጢአቷ ስርየት ተማጽነዋለችና የእንባ ቀን ትባላለች። ሐሙስ ጸሎተ ሐሙስ። በዕለተ ሐሙስ ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ የዓለም መድኃኒት የሰው ልጆችንም ልመና የሚቀበል አምላክ ሆኖ ሳለ በዚህች ቀን በአትክልቱ ቦታ ገብቶ አይሁድ መጥተው እስከሚይዙት ድረስ ሥጋን የተዋሃደ ፍጹም አምላክ ፍጹም ሰው መሆኑን ለመጠየቅ ለአርያነት ይጸልይ ስለነበረ ይህች ዕለት ጸሎተ ሐሙስ ተብላ ትጠራለች። ጌታችን በዚህች ዕለት ደቀ መዛሙርቱን አብዝቶ ሲያስተምራቸው ሲመክራቸውም ቆይቶ ነበር። ዓይኖቹን ወደ ሰማይ አቅንቶም እርሱ ከአባቱ ጋር አንድ እንደሆነም ነግሯቸዋል። ከዚያም ለብቻው ፈቀቅ ብሎ ወዙ እስኪፈስ ከሰገደና ከጸለየ በኋላ ወደ ደቀ መዛሙርቱ ሲመለስ ተኝተው ስላገኛቸው ከተኙበት ቀስቅሶ 1 ሰዓት ያህል እንኳን ከኔ ጋር መትጋት አቃታችሁን? ወደ ፈተና እንዳትገቡ ትጉና ጸልዩ ብሏቸዋል። ከዚህም በኋላ እርሱ ከባሕርይ አባቱ ከእግዚአብሔር አብ ስላለው አንድነትና ክብር ለሐዋርያት ካስተማራቸው በኋላ ኢየሱስም ይህን ተናግሮ አትክልት ወዳለበት ስፍራ ወደ ቄድሮስ ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ። በዚያም ገባ ተብሎ እንደተጻፈ
ከደቀ መዛሙርቱ ጋር ለጸሎት ወደ አትክልቱ ስፍራ ሄደ። የአስቆሮቱ ይሁዳ ይህችን ስፍራ ቀድሞ ጌታ ይወዳት እንደነበር ያውቃልና የካህናት አለቆችና ጸሐፍት ፈሪሳውያንን እንደዚሁም ሌሎች ፋና ጋሻና ጦር የያዙትን ጭፍሮችን አስከትሎ ወደ እርሱ መጣ። በዚህም ጊዜ ጌታችን ደቀ መዛሙርቱን ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧል አላቸው። ከዚያም ወደ እነርሱ ቀርቦ ማንን ትፈልጋላችሁ አላቸው። እነርሱም ናዝራዊውን ኢየሱስን እንፈልጋለን አሉት። ያን ጊዜም ይሁዳ ወደ እርሱ ቀርቦ መምህር ሆይ ቸር አለህን፣ ሰላም ላንተ ይሁን ብሎ ሳመው። መሳሙም ኢየሱስ ከደቀ መዛሙርቱ መካከል የትኛው እንደሆነ ለአይሁድ ለይቶ ለማሳየት የተጠቀመው የጥቆማ ምልክት ነበር። ምክንያቱም የጌታ መልክና የወንጌላዊው የዮሐንስ መልክ ይመሳሰልባቸው ነበርና ለይቶ ሲያሳያቸው ነው። ያን ጊዜም ጌታችን የሰውን ልጅ በመሳም አሳልፈህ ትሰጣለህን ብሎታል። ከዚያም በኋላ ከእርሱ ጋር የመጡት አይሁድና ጭፍሮቻቸው ጌታ ኢየሱስንም በስድስተኛው ሰዓተ ሌሊት ያዙት። ወደ ሽማግሌዎችና ወደ ሊቀ ካህናቱ ወደ ቀያፋ ወሰዱት። ጴጥሮስ ግን ከሩቅ ሆኖ ይመለከት ነበር። የነገሩንም ፍጻሜ ያይ ዘንድ ከአንድ ቅጥር ገብቶ ተቀመጠ። አይሁድም ይህን ቤተ መቅደስ አፍርሱት፣ በሦስተኛውም ቀን እሠራዋለሁ ብሏል ብለው ከሰሱት። ለዚህም ሁለት የሐሰት ምስክሮችን በክርስቶስ ላይ አመጡ። ሊቀ ካህናቱም ተነስቶ እንዲህ ሲያጣሉህ አትሰማምን አለው። ጌታችን ግን ምንም አልመለሰለትም። ሊቀ ካህናቱም ክርስቶስ ተብሎ የተነገረልህ የእግዚአብሔር ልጅ አንተ እንደሆንክ ንገረኝ አለው። ጌታችንም አንተ አልክ አለው። ያን ጊዜ ሊቀ ካህናቱ ተናዶ ልብሱን ቀደደው፣ ራሱንም በብረት ዘንግ መቱት። ይህም ጊዜ የመከራው ጅማሬ ነበር። የምስጢር ቀን። ከሰባቱ ምስጢራተ ቤተ ክርስቲያናት መካከል አንዱ የሆነው ምስጢረ ቁርባን የተመሠረተው በዚህች ዕለት ነውና ይህች ዕለት የምስጢር ቀን ተብላ ትጠራለች። መድኃኒታችን ክርስቶስ በዚህች ዕለተ ሐሙስ ለአርብ ምሽት በሁለተኛው ሰዓተ ሌሊት ኅብስቱን ባርኮ ለ13 ከፈተተ በኋላ ለደቀ መዛሙርቱ ሰጥቷቸዋል። እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኀጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ነው ብሎ እንደ ተጻፈ። 13ኛው ደግሞ ምንም እንኳን የሚጠቅመው ባይሆንም ለእርሱ የሚቀበለው አድርጎታል። ጥዒሞ አጣዕሞሙ ቀምሶ አቀመሳቸው እንዲል አንድም አብነት ለመሆን እንደዚሁም ነገ በመዓልተ መስቀል 13ቱ ሕማማተ መስቀልን እቀበላለሁ ሲል ነው። ጌታ ይህንን አርያነት ባያደርግልን ኖሮ ዛሬ ካህኑ የጌታን ሥጋና ደም ሳይቀበል አቀብሎ ብቻ በሄደ ነበርና ይህን ሥርዓት ለማስተማር ነው። በዚህም መሠረት እኛ ከእርሱ ከመድኃኒታችን ክርስቶስ ጋር አንድ የምንሆንበትን ምስጢር ለደቀ መዛሙርቱ የገለጠባት ዕለት በመሆኗ ይህች ዕለት የምስጢር ቀን ተብላ ትጠራለች። በዚህች ዕለት የቅዳሴ አገልግሎት የሚፈጸም ሲሆን የቅዳሴው ሥርዓትም ዝቅ ባለ ድምፅ በለሆሳሳ ነው። የቃጭሉን አገልግሎት የሚተካው ጸናጽል ሲሆን ይህም አይሁድ ጌታችንን ሊይዙት በመጡ ጊዜ ድምፃቸውን ዝግ አድርገው በለሆሳሳ እየተነጋገሩ መምጣታቸውን ለማሰብ ነው። በቅዳሴውም ጸሎተ ተአምኖ ሥርዓት ኑዛዜ የማይደረግ ሲሆን ሥርዓተ ቁርባን ግን ይፈጸምበታል። ይህም የሚደረገው ጌታችን ለእኛ ለሰው ለምዕመናን ወገኖቹ የሰጠውን ዘላለማዊ ቃል ኪዳን ለማሰብ ነው። በዚህችም ዕለት
ኦርቶዶክሳውያን ምዕመናን ቀድመው ራሳቸውን በንስሐ በማዘጋጀት ቅዱስ ሥጋውንና ክቡር ደሙን ይቀበሉበታል። የሐዲስ ኪዳን ሐሙስ። ይህች ዕለት መድኃኒታችን ክርስቶስ ራሱን የተወደደ መሥዋዕት አድርጎ የገለጠባት፣ በእንስሳት ደም ይቀርብ የነበረው መሥዋዕተ ኦሪት አብቅቶ አማናዊው ሐዲስ ኪዳን መሥዋዕት ለድኅነተ ዓለም የተመሠረተባትና የተጀመረባት ዕለት በመሆኗ የሐዲስ ኪዳን ሐሙስ እየተባለች ትጠራለች። መድኃኒት ክርስቶስ ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን የሐዲስ ኪዳን ነው፣ ከእርሱም ጠጡ በማለት እንደተናገረው። የሕጽበተ እግር ቀን። በዚህች ዕለት በመጀመሪያው ሰዓተ ሌሊት በመጽሐፍ ማበሻ ጨርቅ ወስዶ ታጠቀ። በኋላም በመታጠቢያው ውሃ ጨመረ። የደቀ መዛሙርቱንም እግር ሊያጥብና በታጠቀበት ማበሻ ጨርቅ ሊያብስ ጀመር። ወደ ስምዖን ጴጥሮስም መጣ። እርሱም ጌታ ሆይ አንተ የኔን እግር ታጥባለህን? አለው። ኢየሱስም መልሶ እኔ የማደርገውን አንተ አሁን አታውቀውም፣ በኋላ ግን ታስተውላለህ አለው። ጴጥሮስም የእኔን እግር ለዘላለም አታጥበኝም አለው። ኢየሱስም ካላጠብሁህ ከእኔ ጋር ዕድል የለህም ብሎ መለሰለት። ስምዖን ጴጥሮስም ጌታ ሆይ እጄንና ራሴን ደግሞ እንጂ እግሬን ብቻ አይደለም አለው። ኢየሱስም የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም፣ ሁለንተናው ግን ንጹሕ ነው። እናንተም ንጹሐን ናችሁ፣ ነገር ግን ሁላችሁም አይደላችሁም አለው። አሳልፎ የሚሰጠውን ያውቅ ነበርና፣ ስለዚህ ሁላችሁ ንጹሐን አይደላችሁም አለ። እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ። እንዲህም አላቸው፣ ያደረግሁላችሁን አስተውላችኋልን? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ መምህርና ጌታ ስሆን እግራችሁን ካጠብሁ፣ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረግሁ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁና ተብሎ በወንጌላዊው ቅዱስ ዮሐንስ እንደተጻፈ። እንግዲህ ከዚህ በላይ ከተጠቀሰው ከወንጌላዊው ቃል እንደምንረዳው ጌታችን የደቀ መዛሙርቱን እግር ያጥብ ዘንድ በጴጥሮስ ጀምሯል። ጴጥሮስ ግን እኔ ያንተ ደቀ መዝሙር ስሆን በአንተ በመምህሬ ልታጠብ አይገባኝም አለ። ጌታችንም መልሶ እውነት እውነት እልሃለሁ፣ እኔ እግርህን ካላጠብሁህ ከእኔ ጋር ዕድል ፈንታ የለህም። ከዚህም በኋላ ሌሎችንም ሐዋርያት አጥቧቸዋል። አሳልፎ የሚሰጠውን ይሁዳ እንኳን ሳይቀር እግሩን አጥቦታል። ጌታም ይህንን ያደረገው አሳልፎ እንደሚሰጠው ሳያውቅ ቀርቶ አልነበረም፣ ፍቅርን ሲያስተምረው ለንስሐም ጊዜን ሲሰጠው እንጂ። በሌላ በኩል ደግሞ እኛንም ለሚወዱን ብቻ ሳይሆን ለሚጠሉን እንኳን በጎ ማድረግ እንደሚገባን ሲያስተምረን ነው። ጌታችን ተጠምቆ ተጠመቁ፣ ጾሞም ጾሙ እንዳለን፣ ጸልዮ ጸልዩ፣ ሰግዶም ስገዱ ሲለን፣ እንደዚሁም የደቀ መዛሙርቱን እግር አጥቦ እናንተም እንዲሁ አድርጉ ብሎ አርአያነቱን ሲያሳየን፣ መምህረ ትሕትናነቱን ሲገልጥልን ነው። ዛሬም ከፓትርያርኩ ጀምሮ ሊቃነ ጳጳሳቱና ካህናቱ ሁሉ በየማዕረጋቸው የምዕመናኑን እግር ዝቅ ብለው የሚያጥቡ የጌታን የትሕትና ሥራ ለማሰብ ነው። በዚህም መሠረት ይህንን ሥርዓቱን አብነት በማድረግ በዚህች ቀን 9 ሰዓት ሲሆን የሕጽበተ እግር ሥርዓቱ በሚከናወንበት ጊዜ ዲያቆኑ ውሃ ያቀርባል። በቀረበውም ውሃ ላይ ጸሎተ አኮቴት ይጸለያል። ወንጌል ተነቦ ውሃው በካህኑ ወይም በሊቀ ጳጳሱ እጅ ይባረክና የሕጽበተ እግር ሥርዓቱ ከካህናት እስከ አናጉንስጢስ እንደዚሁም ከወንዶች እስከ ሴቶች ላሉ ምዕመናን ሁሉ
በካህናቱ እጅ ይከናወናል። በዚህም ጊዜ ከውሃው በተጨማሪ የወይራና የወይን ቅጠልም ለሥርዓቱ ማስፈጸሚያነት እንጠቀምባቸዋለን። ሚስጥሩም ወይራ ጽኑ ነው። ይህም ክርስቶስ ጽኑ መከራ መቀበሉን የሚያስረዳ ነው። ከዚህም በተጨማሪ እኛም የእርሱን መከራ ለመቀበል ዝግጁ ነን ለማለት ነው። የወይኑ ቅጠል ደግሞ በወይን የተመሰለ ደሙን አፍስሶ ለምዕመናን የሕይወት መጠጥ የሆናቸው ዘንድ መስጠቱን ለመዘከር ሲሆን በዚህች ዕለት ጌታችን የደቀ መዛሙርቱን እግር በማጠብ የፈጸመው የሕጽበተ እግር ሥርዓትም ለካህናትና ለምዕመናን የትሕትና ሥራን ለማስረዳት መሆኑን እናንተም ለባልንጀሮቻችሁ እንዲሁ አድርጉ በማለት ነግሮናል። የቤተ ክርስቲያን ሊቃውንትም በቀኝና በግራ በመቆም ሐዋርያቲሁ ከበበ እግረ አርዳኢሁ ሐጸበ እያሉ ይዘምራሉ። ይህ ሥርዓት ከተጠናቀቀ በኋላ ሥርዓተ ቅዳሴው ተከናውኖ ምዕመናን ቅዱስ ሥጋውን ክቡር ደሙን ይቀበላሉ። ዕለተ ዓርብ ሐዋርያው ቅዱስ ጳውሎስ አውቀውስ ቢሆን የክብር ጌታን ባልሰቀሉት እንዳለ ይህ ዕለት የአይሁድ ካህናት ያለ በደል ያለ ጥፋት ንጹሕና ጻድቅ የሆነውን ጌታ የሰቀሉበት ዕለት ነው። ዕለቱም ጌታችን መድኃኒታችን ኢየሱስ ክርስቶስ የዓለም ሁሉ መድኃኒት ለአዳምና ለልጆቹ ሲል በማዕልልተ መስቀል በቀራንዮ አደባባይ ተሰቅሎ መዋሉን የምናስብበት ታላቅ ቀን ነው። በዚያን ጊዜ አሳልፎ የሰጠው ይሁዳ እንደ ተፈረደበት አይቶ ተጸጸተ። 30ውንም ብር ለካህናት አለቆችና ለሽማግሎች መልሶ ንጹሕ ደም አሳልፌ በመስጠቴ በድያለሁ አለ። እነርሱ ግን እኛስ ምን አግዶን? አንተው ተጠንቀቅ አሉ። ብሩንም በቤተ መቅደስ ጥሎ ሄደና ታንቆ ሞተ። የካህናት አለቆችም ብሩን አንስተው የደም ዋጋ ነውና ወደ መባልን ጨምረው አልተፈቀደም አሉ። ተማክረውም የሸክላ ሰሪ መሬት ለእንግዶች መቃብር ገዙበት። ስለዚህ ያ መሬት እስከ ዛሬ ድረስ የደም መሬት ተባለ። የሰው ልጆች በዘር ኃጢአት ቁራኝነት ይኖሩበት የነበረው የጨለማ ሕይወት ያከተመበት ፍጹም ድኅነት ያገኙባት ታላቅ ዕለት ናት። ክርስቲያኖች ሁልጊዜም ዕለተ ዓርብ ሲመጣ ሕማሙን፣ ስቅለቱን፣ ሞቱን የሚያስቡበት ጊዜ ነው። በሮማውያን ሕግና ሥርዓት መስቀል የወንጀለኞች መቅጫ ምልክት፣ የሕይወት መቅጫ አርማ ሆኖ ሳለ ለእኛ የዳቢሎስ ድል መንሻ ስላደረገው በስቅለቱና በሞቱም ሕይወትን ስላገኘን በዚህም ምክንያት መልካሙ ዓርብ በመባል እንደሚታወቅ የቤተ ክርስቲያን አባቶች ያትታሉ። ቅዳሜ ስዑር ዕለተ ቅዳሜ እግዚአብሔር የሚታዩትንና የማይታዩትን በእግር የሚሄዱትንና በክንፍ የሚበሩትን በባሕር የሚዋኙትን እንስሳት በመጨረሻም ሰውን በአርአያውና በአምሳሉ ፈጥሮ ያረፈባት ዕለት ናት። ይህች የመጀመሪያው ቅዳሜ ለእግዚአብሔር የዕረፍት ዕለት ናት። እግዚአብሔር ስነ ፍጥረትን ፈጥሮ ስላረፈበት ታላቋ ሰንበት ትባላለች። ታላቋን ሰንበት እስራኤላውያን እንዲያከብሯት ታዟል። ዕለተ ቀዳሚት በዘመነ ሐዲስም የተለየ የድኅነት ሥራ ተከናውኖባታል። ጥንት ስነ ፍጥረትን በመፍጠር ዕረፍት እንደተደረገባት ሁሉ የፍጥረት ሁሉ ቁንጮ የሆነውን አዳምን ለማዳን ሕማምና ሞት የተቀበለው ቸሩ አምላክ በመቃብር አርፎባታል። በዚህች ዕለት ጌታችን ኢየሱስ ክርስቶስ
በከርሰ መቃብር አርፎ የዋለባት ዕለት በመሆኗ ቅዳሜ ሱር ትባላለች። ስዑር ቅዳሜ የተባለችው በዓመት አንድ ቀን ስለምትጾም ነው። ምክንያቱም እናቱ ድንግል ማርያም ወዳጆቹ ቅዱሳን ሐዋርያት ጌታ ተላልፎ ከተሰጠበት ዕለት አንስተው ብርሃነ ትንሣኤውን እስኪያዩ ድረስ እህል ውሃ ባፋቸው አልዞረም። ይመኩበትና ተስፋ ያደርጉበት የነበረው አምላካቸው በመቃብር ስላረፈ ዕለቷን ሞቱን በማሰብ ትንሣኤውን በመናፈቅ በጾም አክብረዋታል። ከቅዱሳን ሐዋርያት ሲወርድ ሲዋረድ በመጣው ትውፊት መሠረት ቅዱሳን ሐዋርያት በማዘን በመጾምና በመጸለይ ዕለቷን እንዳከበሯት የተዋሕዶ ልጆች የተቻላቸው ከዓርብ ጀምረው የሚያከፍሉት ወይም የሚጾሙ ለ2 ቀን እህል ውሃ ሳይቀምሱ ያድራሉ። ያልተቻላቸው ደግሞ ዓርብ ማታ በልተው ቅዳሜን በመጾም ትንሣኤን ያከብራሉ። በዚህ ዕለት ከሰኞ ከሆሳዕና ማግስት ጀምረው እስከ ስቅለተ ዓርብ ድረስ በስግደትና በጾም ያሳለፉ ምዕመናን በዕለተ ቅዳሜ በቅጽረ ቤተ ክርስቲያን ይሰበሰባሉ። የጠዋት ጸሎት ሲፈጸም ካህናቱ ግብረ ሰላም በመስቀሉ ሰላምን መሠረተ የምሥራች እያሉ በቤተ ክርስቲያን ለተሰበሰቡት ምዕመናን ቄጠማ ይታደላል። ቄጠማው የምሥራች ምልክት ነው። ቄጠማው የምሥራች ምልክት ተደርጎ የተወሰደው በኖኅ ዘመን ከተፈጸመው ታሪክ ጋር በማቆራኘት ነው። ቅዱስ መጽሐፍ እንደሚነግረን በጻድቁ ኖኅ ዘመን የነበሩ ሕዝቦች ከሕገ እግዚአብሔር ውጭ ሆነው እጅግ የሚያሳዝን ኀጢአት በሠሩ ጊዜ በንፍር ውሃ ተጥለቅልቀዋል። በወቅቱ ጻድቅ ኖኅ ወደ መርከብ ይዟቸው ከገባው እንስሳት መካከል የውሃውን መጉደል ለመረዳት እርግብን በመርከብ መስኮት አሾልኮ ይለቃታል። እርሷም ቄጠማ በአፏ ይዛ ትመለሳለች። ኖኅም በዚህ ቄጠማ የውሃውን መድረቅ ተረድቶ ተደስቷል። ቄጠማ ለጥፋት ውሃ መድረቅ የምሥራች መንገሪያ እንደሆነ አሁንም በክርስቶስ ሞት ሞተ ነፍስ ከሰው ልጆች ተወገደ ስትል ቤተ ክርስቲያን ለልጆቿ ቄጠማ ታድላለች። ምዕመናንም የምሥራች ተምሳሌት የሆነውን ቄጠማ በግንባራቸው ያስሩታል። የክርስቶስ ተከታዮች ሁሉ ከጨለማ ወደ ብርሃን ከሚያቃጥለው ዋዕየ ሲኦል ወይም ደግሞ የሲኦል ቃጠሎ ወደ ልምላሜ ገነት ጥንተ ማኅደራቸው መመለሳቸውን በዚህ አኳያ እየገለጡ በዓለ ትንሣኤውን በቅድስት ቤተ ክርስቲያን ያከብራሉ።